ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ያበረታታናል፣ ብዙ ሰዎች ላይ እንዲደርስ ይውልናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀሙን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ለምሳሌ ያክል ኢንስታግራም ሊሆን ይችላል፣ ቲክቶክ፣ ኢሞ ላይ፣ ዋትሳፕ፣ ቴሌግራም ላይ፣ ዩቲዩብ ላይ ገብታችሁ ኮመንት ማንበብ፣ መጻፍ፣ ቻት ማድረግ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለመለማመድ ደግሞ እናንተ በጣም ቀላል ነው። አማርኛ በእንግሊዝኛው በጣም ቀላል ነው። እንግሊዝኛው ትንሽ ሊያስቸግረን ወይም ጊዜ ሊወስድብን ይችላል እንጂ አማርኛ በእንግሊዝኛው ግን ኤቢሲዲን ስሞል ሌተር እና ካፒታል ሌተር ከለየን፣ ቫውልና ኮንሶናንት አናባቢና ተነባቢ ብለን ተለየን፣ የአማርኛ 34ቱን ፊደል በእንግሊዝኛ አንደኛ ላይ ኢ፣ ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ ብለን እነዚህም መጣፍ ከቻል የአማርኛ ፊደሎችን በእንግሊዝኛ መጣፍ ከቻል በጣም ቀላል ነገር ነው ማለት ነው። ስለዚህ ሁላችሁም ፕራክቲስ ማድረግ ትችላላችሁ፣ መልመድ ይቻላል ማለት ነው። ከዛ በተረፈ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉልን፣ አሊያም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ ሃይበሩን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የተለመዱ አረፍተ ነገሮችን እንዴት አድርገን መጻፍ እንችላለን የሚለውን አብረን የምናይ ይሆናል። እስክሪብቶና ወረቀት ሳችሁ እስከ መጨረሻው ድረስ ተከታተሉኝ። ልጀምር። ኦኬ። የተለመዱ አረፍተ ነገሮች ይላል። ዛሬ እረፍት ነኝ። ዛሬ እረፍት ነኝ። እረፍት እንደሆናችሁ መናገር ብትፈልጉ ዛሬ እረፍት ነኝ። እሺ ልድገመው አንዴ። ደግሞ በዚህ ትምህርት ስንማማር ሁሌም እላችኋለሁ፣ ሁሌ ማለት ነው በዛው አማርኛውን እንግሊዝኛውን ብቻ ሳይሆን የምታሸሽሉ አማርኛውንም ራሱ በዛው እያሻሻላችሁ ነው። በአንድ ድንጋይ ሁለት ወፍ የምንለው ነገር ነው። ስለዚህ አማርኛውንም እንግሊዝኛውንም በአንድ ላይ መማማር ትችላላችሁ ማለት ነው። ዛሬ በአንድ ላይ ዛሬ እረፍት ነኝ። በአንድ ላይ ምን ይላል አማርኛው? ዛሬ እረፍት ነኝ። ዛሬ እረፍት ነኝ። በእንግሊዝኛ ደግሞ ዛ ዜድ ኤ ሬ አር እና ኢ፣ ዛሬ እ ኢን እንጠቀማለን። ረ አር ኢ፣ ፍ ኤፍ ብቻዋን፣ ት ቲ ብቻዋን። አሁንም እረፍት ነ ኤን ኢ፣ ኝ ጂኤን ነኝ። በአንድ ላይ ዛሬ እረፍት ነኝ። ዛሬ እረፍት ነኝ። ኦኬ። ቀጣይ ደግሞ እሱ ውሸታም ነው። አንድ ሰው ውሸታም እንደሆነ መናገር ብፈልጉ እሱ ውሸታም ነው ማለት ትችላላችሁ ማለት ነው። እሱ ውሸታም ነው። በአንድ ላይ እሱ ውሸታም ነው። እሱ ውሸታም ነው። ይህን እንጠቀማለን። ሱ ሁለተኛ ናት። ሁለተኛ ደግሞ ዩን ነው የሚያስከትሉ። ኤስ እና ዩ በአንድ ላይ እሱ፣ ው ደብሊው ዩ፣ ሸ ኤስ ኤች ኢ፣ ታ ቲና ኤ፣ ም ኤም ብቻዋን፣ ውሸታም ነው። በአንድ ላይ ምን ይላል? እሱ ውሸታም ነው። ኦኬ። ቀጣይ ደግሞ እንኳን ደህና መጣህ። አንድ ሰው እንኳን ደህና መጣህ ማለት ብትፈልጉ እንኳን ደህና መጣህ። ኦኬ። እንኳን ደህና መጣህ በአንድ ላይ እንኳን ደህና መጣህ። እንኳን ደህና መጣህ። ይህን እንጠቀማለን። ን ኤን ብቻዋን፣ ኳ ኬዩ ኤ፣ ን ኤን ብቻዋን፣ እንኳን ደ ዲኢ፣ ህ ኤች እና ኤን እና ኤ፣ ደህና መጣህ። በአንድ ላይ ምን ይሆናል? እንኳን ደህና መጣህ። እንኳን ደህና መጣህ። ኦኬ። ደጋግሜ ነግሬህ ነበር። ደጋግሜ ነግሬህ ነበር። ኦኬ። ደጋግሜ ነግሬህ ነበር። በአንድ ላይ ምን ይሆናል? ደጋግሜ ነግሬህ ነበር። ደ ዲና ኢ፣ ጋ ጂና ኤ፣ ግ ጂ ብቻዋን፣ ሜ ኤም ኢ፣ በአንድ ላይ ደጋግሜ፣ ነ ኤን ኢ፣ ግ ጂ ብቻዋን፣ ሬ አር ኢ፣ ህ ኤች ብቻዋን፣ በአንድ ላይ ነግሬህ ነበር። ደጋግሜ ነግሬህ ነበር። ደጋግሜ ነግሬህ ነበር። ኦኬ። ቀጣይ ደግሞ ዛሬ ስራ የለኝም። ስራ እንደሌላችሁ መናገር ብትፈልጉ ዛሬ ስራ የለኝም።
ዛሬ ስራ የለኝም። በአንድ ላይ ዛሬ ስራ የለኝም። ዛሬ ስራ የለኝም። ዛ ዜድኤ ሬ አርኢ ዛሬ ስ ኤስ ብቻዋን ራ አርናኤ ስራ የዋይ ለ ኤልኢ ኝ ጂኤን ም ኤም ብቻዋን በአንድ ላይ ዛሬ ስራ የለኝም። ዛሬ ስራ የለኝም። ኦኬ ቀጣይ መልካም ጊዜ ይሁንልሽ። መልካም ጊዜ ይሁንልሽ። መልካም ጊዜ ይሁንልሽ። አንድ እህታችን መልካም ጊዜ እንዲሆንላት ብትመኙ መልካም ጊዜ ይሁንልሽ ማለት እንችላለን ማለት ነው። መ ኤም ኢ ል ኤል ብቻዋን ካ ኬናኤ ም ኤም ብቻዋን መልካም ግ ጂ አይ ዜ ዜድ ኢ ጊዜ ይሁንልሽ። በአንድ ላይ መልካም ጊዜ ይሁንልሽ። ኦኬ ቀጣይ ደግሞ ምን አዲስ ነገር አለ? ምን አዲስ ነገር አለ ማለት ብትፈልጉ እሺ ምን አዲስ ነገር አለ በአንድ ላይ ምን አዲስ ነገር አለ። ምን ኤም እና ኤን አዲስ ነገር አለ በአንድ ላይ ምን ይላል? ምን አዲስ ነገር አለ። ምን አዲስ ነገር አለ። ስለዚህ በዛሬው ትምህርታችን ብዙ ጊዜ የተለመዱ አረፍተ ነገሮችን በእንግሊዝኛ ለመጻፍ ሞክረናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቴንኪው